ልሳኑ ስሙት። መንፈስ ቅዱስ መስለን ልሳንን እናገራለን እያለ ከጥልቁ ዓለም ከጨለማው ዓለም የተቀዳ ልሳን አንተ ሳይሆን ጌታ ነው ማለት ያለብን። ስንት ዘመን አጋንንት በኃይል በፊታቸው እየተንቀጠቀጡ እየጮሁ የሚወጡ አገልጋዮች ፊት መናፍስቶች እየተነሱ አንተ እኮ ላይ ያለው እሳት እያለ ስንቱ መሰለ ገደል የከተተው። አባዬ ያቀበልሃል ትቢት ያስጨዋል። ከዛ በኋላ የሚባል ታሪክ የለም። አጋንንትም ያምናሉ ደግሞም ይንቀጠቀጡማል ተብሎ የተጻፈው ለናዝሬቱ ለኢየሱስ ብቻ ያለ ከደም ውስጥ ነው አምልጦ የወጣው አለኝ አባቴ መንፈስ። ብዙ ጓደኞቹን ጥይት በልቷቸዋል እያለኝ ሌትራሊ ታርጌት ከተተኮሰበት ከሰባት ጥይት አስመለጥከው ታለ ካቶርቫ ትክክል ነው። የጌታ አባቴ መንፈስ በሌሊት በህልም በራእይ እኔን እንደተገናኘ የጌታ መንፈስ እያወራኝ ነው። እኔንም አይተ እንደመጣ የጌታ መንፈስ እያወራኝ ነው። ለሱ ነው የመጣሁት። በከተማ ውስጥ የነበሩ ሁለት በጣም ታላላቅ ሽፍታዎችን ሁለት ግሩፕ ውስጥ ገብተን ለነበረ የጌታ መንፈስ ያወራኛል። ከአንደኛው ግሩፕ ውስጥ የገባው በእናት ምክንያት ነው። ሁለተኛው ምክንያት የገባው ደግሞ በሞት ነው። በትክክል ይሄም አርባ ምንጭ ከተማ ላይ በከሰል ድንጋይ የተደገመ ድግምት ነው። ሙሉ ሰውነቱን ሽባ አድርጎ ሊያስቀምጠው የወደደ መንፈስ ነው። አስለምነዋለሁ ይላል፣ ለማኛ ያደርገዋለሁ ይላል። በከተማቸው ውስጥ አርባ ምንጭ ከተማ ላይ የኢሉሚናንቲን የስፒሪት ዓለም እንዲያስፋፋ ሰሌት ተደርጎ በፍጹም አላደርገውም ብሎ ለጌታ ልቡ ስለሸፈተ በፍጹም ለሱ ለማንም እንዳይሆን ተደርጎ የተቆለፈበት ነው። ሉክ ምልክቱን ይዩት፣ ልቀቁት፣ እዩት። ይሄ የኢሉሚናንቲ ነው። ድርጅታቸውን እንዲያስፋፋ መንፈሱን በላዩ ላይ አስቀምጠው መስራት ነበር የፈለጉት። ሙሉ ከተማዋን ለመቆጣጠር፣ ወጣቱን ለመያዝ፣ ከተማውን ለመያዝ፣ አየሩን ለመያዝ በጣም ብዙ ግብረ ሰዶማውያንን በአርባ ምንጭ ከተማ ላይ ኦፊስ አድርገው መሬት ገዝተው ማስፋፊያ አድርገው ለትውልዱ ገንዘብ እየሰጡ ብር እየሰጡ ትውልዱን በተቀላላ ወደዚህ መንፈስ እንዲመጣ ሊያደርጉበት ኤጀንት ሊያደርጉበት ፈልገው ነበር ይለኛል አባቴ መንፈስ። ልቡ ጌታን ስለሚወድ እያንዳንዱን የ666 የኢሉሚናንቲ መገለጫቸው ነው የሚያሳየው። ምን ነው ህይወቱ ላይ ያደረጋችሁበት? ትምህርቱን እንዳይቀጥል አረኩት። ሐሙስ ዕለት ቀጠሯል። ምን ልታረገው? ዶክተር አእምሮ ለቋል። አዎ ብለው ሆስፒታል ወስደውታል። ሉክ ስፒሪት እኮ ነው። መች ነው የገባኸው? አትናገርም? ነገርኩህ እኮ ቀኑ ከኔ ተሰውሮ አይደለም፣ ራስህ እንድትናገር ነው። 2009 ግንቦት 24 ቀን ከቀኑ 9 ሰዓት ከሩብ ላይ በደብተር የገባ ድግምት ነው። ደብተር አየ አለኝ አባቴ መንፈስ። በአይኑ ገባ አለኝ። ሉክ በአይኑ ነው የገባው ድግምቱ። ለሱ ባይናገረኛል እናገራለሁ። አውሬ ነው ቢስት ነው ማውላው ላይ ዳይ የበረሃ አውሬ ነው። በጭላዳ ዝንጀሮ ቆዳ ላይ የተደገመ ድግምት ነው። ሙሉ ለሙሉ ራሱን ካራክተሩን አላብሶታል። እሱ ስትለቅ ከተማውንም ተለቃል። ቤተሰቡ ይዣለሁ። የዘር ማንዘር ከርስ ነኝ። ከዘር ማንዘር ነው የመጣው። እነማን ናችሁ እናንተ? ከወሎ ነው የመጣችሁት። ማን ትባላላችሁ? ሌላስ? አዳልሞቲያ። ሌላስ? ቲቻ፣ ብሩንቲቻ፣ ቃልቻ። የዛር መንፈስ ይዛር ናቸው። ተንበርከክ። በናዝሬቱ በጌታዬ በኢየሱስ ስም አዝዣለሁ። ተንበርከክ። ለምን እንዳልኩ ታውቃለህ? የዛር መንፈስ ለማንም አይመረከክም። መንፈስ ቅዱስ መስለን ነበር። በሱ ላይ መንፈስ ቅዱስ መስላችሁ ነበር። ልሳን ተናግሩታላችሁ። አዎ ሸውዳለን። ብዙ ሰዎችን ትሸውዳለህ። ብዙ አገልጋዮችን ታታልናቸዋለህ። እንዴት አላተለልክም? አሁን አንተ እያልከኝ ምንም ልትለኝ አትችልም። አንተ ሳይሆን ጌታ ነው ማለት ያለብህ። የናዝሬቱ ጌታ ኢየሱስ ክርስቶስ የቀራንዮው ጀግና በዚህ ስላለ ለዛ ነው መውጣት ያልቻልከው። ስንት ዘመን መናፍስት የሚያስወጡ አጋንንት በኃይል በፊታቸው እየተንቀጠቀጡ እየጮሁ የሚወጡ አገልጋዮች ፊት መናፍስቶች እየተነሱ አንተ እኮ ላይ ያለው እሳት እያለ ስንቱ መሰለ ገደል የከተተው። አባዬ ያቀበልሃል ትቢት ያስጨዋል። ከዛ በኋላ የሚባል ታሪክ የለም። አጋንንትም ያምናሉ ደግሞም ይንቀጠቀጡማል ተብሎ የተጻፈው ለናዝሬቱ ለኢየሱስ ብቻ ነው። ልሳኑ ስሙት። ልሳኑ ስሙት። ልክ ልሳኑ ስሙት። መንፈስ ቅዱስ መስለን ልሳንን እናገራለን እያለ ከጥልቁ ዓለም ከጨለማው ዓለም የተቀዳ ልሳን ቸርች ይመጣና ልሳን ይናገራል። አንተም መንፈስ ያገኘው ኃይል ያገኘው ይመስልሃል።
ይሄኛው ልሳን ግን ሪካባዳጋባ የመጀመሪያ ትርጓሜው ትውልዱ የሚሰበከውን ቃል በሙላት እንዳይቀበል ዲስትራክት ያደርጋል። የደሙን ኃይልና ጉልበት ነው የሚቃወም። የመስቀሉን ኃይል ነው የሚቃወም። የመስቀሉን ጉልበት ነው የሚቃወመው። ምንድነው የምታደርጉት በዚህ ልሳን ውስጥ? ሌሎች እንዲሞሉ እናደርጋለን እያለ ነው። አዎ ምን እንዲሞሉ? ይሄ መንፈስ ነው። ይሄንን መንፈስ ሌሎች እንዲሞሉ እናደርጋለን እያለ ይሄንን መንፈስ ነው ሌሎች እንዲሞሉ እናደርጋለን እያለ አጋብተውባቸዋል። ስንት ዘመን እንደዚህ ሰራ? 2 ዓመት በየጉባኤው ነው የምትሰራው። ይሄንን አዎ ብዙ ጸሎት ነው የተጸለየው እና ያን ሁሉ አመለጥኳ። ዛሬስ የምታመልጥ ይመስልሃል? ዋናው ምንጭ ታወቀ። አዎ አያ ግራውንድ ሲገለጥ ነው የሚመጣው። አውጣው ከልቡ ላይ አውጣው። ከተማውን ለቆ ሄደ። ትውልዱን ለቆ ሄደ። ምድሪቷን ለቆ ሄደ። ሆሊ ስፒሪት አመሰግንሃለሁ። ኢን ጂሰስ ኔም ቴንክ ዩ ቴንክ ዩ ጂሰስ። ኤፍታ ብየዋለሁ። በብዙ መግፋትና በስደት እንደመጣ የጌታ መንፈስ ያወራኛል። እግዚአብሔር 3 ጊዜ ከሞት አስመለጥኩት፣ በአራተኛው ከተማ ለቆ ወጣ አለኝ። ለቆ መውጣት በማይችልበት አሁንም ድረስ እንዴት ወጣው የሚልበት ዛሬ በዚህ እንኳን መሆኑን እንኳን ሳይቀር የማያምንበት ህልም ይመስለዋል አለኝ አባቴ መንፈስ። ከደም ውስጥ ነው አምልጦ የወጣው አለኝ አባቴ መንፈስ። ብዙ ጓደኞቹን ጥይት በልቷቸዋል እያለኝ ነው። አንድ ጊዜ መኪና ላይ ከተጠመደ ፈንጂ ቦምብ አስመለጥኩት። ሁለተኛ ከሽፍታዎች እጅ አስመለጥኩት። ሶስተኛ ደግሞ ሌትራሊ ታርጌት ከተተኮሰበት ከ7 ጥይት አስመለጥኩት አለ። ካቶርቫ ቪካሲታል ትክክል ነው። የጌታ አባቴ መንፈስ በሌሊት በህልም በራእይ እኔን እንደተገናኘ የጌታ መንፈስ እያወራኝ ነው። እኔንም አይተህ እንደመጣ የጌታ መንፈስ እያወራኝ ነው። ለሱ ነው የመጣሁት። አኩጃኒያ ኮሴቬታዲያስ አንድ ነገር አለ። ጌታ ሆይ ምርቴን እንኳን በስትክክል እንዳልማር በመከራን ያለፍኩት ፊደል እንኳን እንዳልቆጥር ከዚህ የተነሳ ተንበርክከ ጌታ ሆይ ቃልን ግለጥልኝ ትላለህ። ቃልን አብራልኝ ትላለህ። ግን መረዳት አቃተ፣ ማወቅ አቃተ። ምክንያቱም ያለፉትን ዘመናቶች በስደት ነው የኖርከው፣ በቀስት ነው የኖርከው። ከሽፍታጅ ወደ ሽፍታጅ ይዞርክ እየተቀያየርክ በከተማ ውስጥ የነበሩ 2 በጣም ታላላቅ ሽፍታዎች እጅ 2 ግሩፕ ውስጥ ገብተን እንደነበረ ጌታ መንፈስ ያወራኛል። ከአንደኛው ግሩፕ ውስጥ የገባው በእናት ምክንያት ነው። ሁለተኛው ምክንያት የገባው ደግሞ በሞት ነው። በትክክል። ስለዚህ ይሄ ህይወት የኔ ህይወት አይደለም ማለት ጌታው ያንተ ህይወት ነው። ስለዚህ ያለፉትን ዘመናቶችና አመታቶች ያለ ዕውቀት ያሳለፍኩት ያለ መማር ያሳለፍኩት እግዚአብሔር ወይ ቃልን ግለጥልኝ። እግዚአብሔር እንደዚህ ይልሃል፣ የተማረው መማር ስለቻለና ማንበብ ስለቻለ አይደለም ቃልን የሚረዳው ይልሃል። እግዚአብሔር በመንፈሴ ነው በህልውና ነው ይልሃል። ፊደል ባትቆጥር 1 2 3 ብለህ ባትሄድም አለኝ አባቴ መንፈስ ሁሉ እስኪደነቁ ድረስ አይምሮህን ከፍተዋለሁ አለኝ። የቃልን ዕውቀት ገልጥልሃል። የቃሌን ብርሃን እገልጥልሃል። እግዚአብሔር በዘመናት መካከል ከምጠቀምባቸው መካከል አደርጋለሁ። ክብሬን ከምገልጥባቸው መካከል አደርጋለሁ። ከሞት አውጥቼ ያመጣው ለዛ ነው ይለኛል አባቴ መንፈስ። ከሞት ያወጣው ለዛ ነው፣ ከሞትም ያስጣልኩ ለዛ ነው አለኝ አባቴ መንፈስ። ከዚህ የተነሳ አንድ ጮት ሰማለሁ። ይሄንን ጮት የጮከው ዝም ብሎ አይደለም። ሌሊት ላይ ሌሊቱም ደግሞ ሮብ ቀን ነው የጌታ መንፈስ ይናገረኛል። ሮብ ቀን አኩባ ተነስ፣ አይዞ ተነስ። አይኪቫ ሾትራዲያዳ ያሁን ሮብ ቀን አንድ ነገር አየ። ሰሜን ክልል ላይ እሳት ሲወድቅ የወንጌል ኃይል ሲያልፍ እግዚአብሔር እንደዚህ ያልከው ቀባኝና ላከኝ፣ ልበቀል ላከኝ ያልከው ሊትራሊ ደግሞ የማየው ደግሞ የትግራይ ክልል ላይ የወደቀ እሳት ነው ያየኸው። ጌታ ሆይ መልእክተኛ አድርገህ ላከኝ፣ ቀብተህ ላከኝ፣ ልበቀለው እያልክ ነው። ተማሳሹን ልበቀለው እያልክ ነው። ያንን ራእይ አይተህ ያንን ጸሎት መጸለይ በጀመርክበት ሰዓት ላይ የእግዚአብሔር ፕሮግራም በላይ ላይ ወድቃል። እግዚአብሔር ይሄ ፕሮግራምና ይሄ አጀንዳ የዛሬ አይደለም፣ ገና ከእናት ማፀን ሳለ የለየውበት ነው አለኝ አባቴ መንፈስ። ይሄንን ግን ስናገር አንድ ነገር መናገር ፈልጋለሁ። የጌታ አባቴ መንፈስ ከዘራቸው ለመናፍስቱ ዓለም አንድ ሰው ይሰዋል አለኝ። ከዚህ ተነሳ ይሄ ብላቴና ተሰውቶና ለመናፍስቱ ዓለም ተሰጥቶ የነበረ እንደሆነ የጌታ መንፈስ ይናገረኛል።
እማው ደግሞ አንድ ሴት ነች መነኩሴ መናፍስት ጠሪ። እግዚአብሔር እንደዚህ ይላል፣ እሷ አይደለችም ፕሮግራም ያደረገችበት ከእናት ማህፀን የለየውን የለኝ አባት መንፈስ ዛሬ መንፈሴንም ኃይሌንም በላይ ላይ አደርጋለሁ። ከዚህ ቀን ጀምሮ ልሳንን እለያለሁ፣ ቅባት በላይ ላይ አስቀምጣለሁ፣ አዘጋጃለሁ፣ እሰራሃለሁ፣ እቀርጻለሁ፣ ፍቅሬን በልብህ አፈሳለሁ አለኝ። አባት ሆይ ምልክት ይሆን ዘንድ መንፈስን በላሉ እጠራለሁ። አሜን። ታካይ ታንክ ዩ ሆሊ ስፒሪት። ለጌታ ክብር አምጡ። ሃሌሉያ